ከ67 እስከ 71 መጋቢት ድረስ ህወሓት እጅግ ለመገመት የሚያዳግቱ አንድ ላይ ተደራርበው የመጡ ፈተናዎች ገጥመውታል። ህልውናውን የሚፈታተኑ የትግሉን ህልውና የሚፈታተኑ ናቸው። 71 ከኢህአፓ ጋር ተደጋጋሚና ሰፊ ጦርነት የተካሄደበት ዓመተ ምህረት ነው የነበረው። ከጉባኤው በፊት በነበሩት ወራቶች በተለይ 69 እና 71 ደግሞ ከኢዲዩ በጣም የመረረ ትግልና ጦርነት የተካሄደበት ወቅት ነው የነበረው። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ህወሓት በጨቅላነቱ ከኢዲዩ ሰራዊት ጋር ያካሄዳቸውን ውጊያዎች በወቅቱ የነበሩ ሰዎች ከሌሎች በተለየ ሁኔታ ነው የሚያስታውሱት። 12000 ሆኖ ተጠናክሮ ይገብቷል። በዛን ማለት አንድ ኃይል ነው የህወሓት አንድ ኃይል ነው የነበረች 60 ሰው ነው የነበረ ሚሊሻና ታጋዮች እዚህ ቆይተዋል። 69 መጋቢት 20 ነው የኃይል መሪ ምርኤ ነው የሚባለው። ይሄ የኃይል መሪ ምን ማድረግ አንችልም፣ ነገ መስዋዕት ነው፣ ከነገ ወዲያ መስዋዕት ነው። መስዋዕት ከህዝብ ላይ ሆነን ከህዝብ ፊት መስዋዕት እንከፍላለን። ህዝቡም የኛን ዕላማ ተከትሎ ይሄዳል። እኛ አሁን የኢዲዩ ሰራዊት ተጠናክሮ በመጣ ጊዜ እኛ ህዝቡን ጥለን ከወጣን የኛን ዕላማ ምን እንደሆነ ህዝቡ ሊያውቀው አይችልምና ግድም መስዋዕት እንከፍላለን።